በስመ አብ በስመ አብ ሚካኤል አባቴ እባክህን የዛሬን ፈተና እንዳልፈርደኝ። ሀና እየተጠራሽ ነው። ሂጅ ግቢ። እንዴት ነበር አለፍሽ? አዎ ምንም ወርቅ መስሎሽ ነበር? አልፌያለሁ። እንዴ እሷ እኮ ጥያቄ ለየተከሸነ ያክል ምን ታሉኝ? ለነገሩ የሚገርመኝ ባልፍ ነበር። በቃ ይደብርሽ፣ ደግመሽ መሞከር ነው። በሞደቅ አይደብረኝም። እኔ የሚደብረኝ እቻና ከልፍሽ ነው። አንቺን የሚከፋሽ ሞደቅሽ ሳይሆን ያና ማለፍ ነው ማለት ነው? አዎ መቼም እሷ መጣይ ማየት አልፈልግም። ወይ ከናንሳ ወይ ከኔ ኩሉና ነው መኖር ያለባት። ያምሻል እንዴ? እሷ እኮ በደረጃ ካንቺ ከፍ ትላለች። እንዴት እኩል ውጤት እናመጣለን ብለሽ ታስቢያለሽ? እሱ ነው የጠየቀ የለም። በእጅነት እንዲህ ሲባል ያደኩት ይበቃኛል። ይሄን ካልሽ ታዲያ ለምን እንደሷ ሞራኛ ይግባ እየተባለ ነው? እሺ ወደቅሽ እንዴ? አዎ ምን ጋር ተሳሳትኩኝ አላውቅም፣ ግን ወድቀሻለሁ። የስ አየህ ነግሬ ነበር። እኔ ወድቄ አንቺ መቼም አታልፊም። እንዴ ቆይ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው የኔን ውድቀት እንደራሴ ስኬት የምትደሰችው? በህይወት የሚያስደስተኝ ብቸኛው ነገር ያንቺ ውድቀት ስለሆነ። እሺ እንኳን ደስ አለሽ ሀና። በጣም ይቅርታ ወድቀሻል ያልንሽ በስተት ነው። እንኳን ደስ አለሽ፣ አልፈሻል። እሰይ አብሽን ነው የምትይሽ። ከዚህ በኋላ ምን ታመጫውንስ? ምን ነው ማለት? አንዴ ከወደቀች ነው ወይስ ጉቦ ሰጣችሁ ነው? ያማታል እንዴ? እያናገርኳት እንዴ? አንድ ሰዎች እንዴት ነው የምታስቡ? የሰው ስኬት የማያስደስታችሁ ሰው፣ የሰው ውድቀት የምትፈልጉ ሰው ግን እንዴት ነው የምታስቡት? የዛ ሰው ህይወት፣ የዛ ሰው ስራ፣ የዛ ሰው የሆነ ነገር ማደግ እኮ ለእናንተ ምንም ነገር የሚሰጠው ነገር የለም። እናንተ ላይ የሚጨምርላችሁ ነገር የለም። ሁሉም የየራሱን የድሉን ነው የሚኖር። እንደዚህ የምታስቡ ሰዎች ግን ጤነኛ ናችሁ? በስመ አብ